ነገሮችን ሊቀበለኝ አልቻለም። ስለዚህ አይታችኋል፣ ያው ያጸፍኩትንም ወረቀት ቀዶት ነው የሄደው እና እኔ ደግሞ በዚህ አቋሚ ስለጸናሁኝ በዚህ ሀሳቤ ምንም የምቀይረው ሀሳብ ስለሌለ ዛሬ እንግዲህ እቤት ድረስ መጥቼ ማለት ነው ይህንን ነገር ለማድረግ ተገድጃለሁኝ። በድጋሚ የወረቀቱንም አጽፍ ያለሁኝ በድጋሚ ማለት ነው እና ምክንያቱም ከዚህ በኋላ እኔ ምንም የምቀይረው ሀሳብ አይኖርም። ነገሮች እኔ በምፈልገው መልኩ ወይም ደግሞ አላደለ ሰዎችን በሚያውቁት መልኩ ህይወታችሁን የማትቀጥሉ ከሆነ ሰዎች የሚያውቁት መልኩ ምላችሁ ላይክ ትዳር ክቡር ነው። ማንም እየወጣ እየገባ የሚዘልበት የሚፈነጭበት አይደለም እና እኔ እንደማውቀው ከሆነ እንደዚህ አይነት ከኢትዮጵያ ውስጥ ትዳር ክቡር እንደሆነ እንጂ ማንም እየመጣ የሚዘልበት የሚፈነጭበት ወይም ደግሞ እንደፈለገ የሚሆንበት እንደሆነ አላቅም። እስከ ያደግኩበትም አካባቢ እንደዛ ነው። ስለዚህ ያንን ነገር ስለማቅ እንዲሁም ደግሞ ማለት ይሄ ባህልም ከባህልም ውጪ ምናምን ያሉ ነገሮችን ቢሆን ብዙ ነገሮች የሚያስተምሩን ስነ ስርዓትን ነው እና ይሄ ነገር ደግሞ እኛ ህይወት ውስጥ እየተፈጸመ ወይም እየተካሄደ ስላልሆነ እኔንም በብዙ አይነት መንገድ እየጎዳኝ ስለሆነ እኔ ደግሞ ከዚህ ነገር ማረፍ እፈልጋለሁኝ። ብዙ ጊዜ ሰዎች ደግሞ ሊያስቡ ይችላሉ እኔን ተቀስበይ ምናምን ተረጋጊ ምናምን ያላችሁ ሰዎች አላችሁ። ግን ይህንን ውሳኔ ለመወሰን የተገደድኩት ይሄ ነገር ማብቂያ ስለሌለው ነው። እኔ ባየሁት ልክ ምንም አይነት ማብቂያ አላበጃንለትም። በእኔ በኩልም የምችለውን ነገር ለማድረግ ሞክሬያለሁ። ብዙ ነገር ጥሬያለሁ። ነገር ግን እሱ ነገሮችን ሆን ብሎ እያበላሸ ከመጣ ይሄ ነገር ማብቃት አለበት ማለት ነው ብዬ ስላሰብኩኝ ነው እንደዚህ አይነት ውሳኔ ውስጥ ለመድረስ የበቃሁትኝ እና በነገራችን ላይ ዛሬ ከቡሻ ጋር የመጣሁት ወደ ሀሳብ የገባው ሰላምም አላላቸውም። ሰላም በላቸው። መጀመሪያ ያው ሰላም እንዴት ናችሁ? እኔ ደህና ነኝ። ዛሬ የመጣንበት ሀሳብ ሙሉ ለሙሉ በሚባል ደረጃ እሷ ነግራችኋለች እና እኔ ደግሞ የተገኘሁት እስከ ዛሬ ድረስ ብዙ ነገር ሞክረናል ምናምን። አሁን ግን በቃ ውሳኔዋንም ማስቀየር አልፈልግም። የሩታን በቃ ውሳኔዋን ደግፌ እዚህ ጋር ዛሬ ላይ የሚፈጠረውን ነገር ፍቺም ከሆነ በሰላም እፈርማለሁ ካለ እንዲፈርም፣ አይሆንም ደግሞ የሚል ከሆነ ወደ ህግ ልንወስደው ነው ጉዳዩ። ስለዚህ ያው አሁን ወደ አብርሃም ጋር እንሄዳለን። ያው ኦልሬዲ እሱ አካባቢ ነው ያለው፣ እሱ ቤት አጠገብ ነው ያለው። ውስጥ እንደሚኖር ተስፋ አድርጋለሁኝ እና እንደዚህም ለምንድን ነው የተጣደፍሽው ወይም ለምንድን ነው የቸኮልሽው ካላችሁኝ እኔ ወደ ቤተሰብ ጋር ለመሄድ አስቤያለሁኝ እና በዚህ ሳምንት ነው ለመሄድ ያሰብኩት። ስለዚህ ያው ነገሮችን ቶሎ ጨራርሼ ነው መሄድ ያለብኝ። መሄድ የምፈልገው